እንደ ቴክ ኮንቴንት ክሬተርነቴ ይሄንን መረጃ እስከዛሬ እንዴት አልነገርኳችሁ? ይሄ ልጅ አርናብ ካፑር ይባላል። ኤምአይቲ ውስጥ የሚማር ህንዳዊ የቴክኖሎጂ የፒኤችዲ ተማሪ ነበረ። ይሄ ልጅ ጭንቅላቱ ስለነበረ በ2018 እዛው የኤምአይቲ ተማሪ እያለ አንድ በጣም አስገራሚና የብዙዎችን ህይወት ሊቀይር የሚችል ቴክኖሎጂ ይፈጥራል። በነገራችን ላይ ይሄ ልጅ አሁን የት እንዳለና ስራው ምን ላይ እንደደረሰ በእርግጠኝነት መናገር አይቻልም። አይ ቲንክ አድርገውታል። የፈጠረው ነገርም ይች ነች፣ አልተሪጎ ትባላለች። ከጆሮ ጀምሮ እስከ አገጭ ስር የምትገጠም በጣም አነስተኛ ዲቫይስ ነች። ነገር ግን የምትሰራውን ስራ በነገራችሁ እጃችሁን ጭንቅላታችሁ ላይ ትጭናላችሁ። Normally when we speak, the brain sends neural signals through the nerves to your internal speech systems. ከመናገራችን በፊት ወይም ደግሞ ለመናገር በምናስብበት ጊዜ አእምሮአችን ከመቶ በላይ ወደሚሆኑ የሰውነት ጡንቻዎቻችን የኤሌክትሪካል ሲግናል ይልካል ወይም ደግሞ ትራንስሚት ያደርጋል። ይሄ ሲግናልም ከአእምሮአችን ወደ አፍ ጡንቻዎቻችን በመተላለፍ ስፒች ወይም ደግሞ ንግግር ሆኖ በቃል መልክ ካፋችን ይወጣል ማለት ነው። እዚህ ጋር ማስተዋል ያለባችሁ ነገር አንድ ሰው ምንም ነገር ሳይናገር ጀስት የሚናገረውን ነገር በማሰቡ ብቻ ይሄ መረጃ አእምሮ ጋር ፕሮዲዩስ ይደረጋል ማለት ነው። መናገር የማይችሉ ሰዎች ራሱ አእምሮአቸው በተለያየ ምክንያት ይሄንን መረጃ ማመንጨት ይችላል። ነገር ግን ያ መረጃ ቀጥታ ወደ ጡንቻቸው መጥቶ ኦዲዮ ማውጣት ስለማይችሉ መናገር አይችሉ። ይሄ ህንዳዊ ይሄንን አእምሮአችን ላይ ያለ መረጃ ካፕቸር አድርጎ ወደ ኮምፒውተር ሲስተም የሚልክ አንድ መሳሪያ ብፈጥር ጨዋታው አለቀ ብሎ አሰበ። እንዳለውም አልቀረም። ይችን መሳሪያ ፈጠረና በጊዜው 15000 አሜሪካን ዶላር ማሸነፍ ችሎ ነበረ። ይችን መሳሪያ በመጠቀም ማንኛውም ሰው ምንም አይነት ቃል ሳያወጣ የሚናገረውን ነገር በማሰቡ ብቻ ምን ለማለት እንደፈለገ ታወቀ። ስለዚህ መናገር የማይችሉ ሰዎች በቀላሉ ሐሳባቸውን ማስተላለፍ ጀመሩ። በተቃራኒው መስማት የማይችልም ሰው ኮምፒውተር ላይ ያለውን ማንኛውንም መረጃ በዚህ ዲቫይስ አማካኝነት ከኮምፒውተሩ ወደ ሰውየው አእምሮ መልእክት በቀላሉ ስለሚተላለፍ ማንኛውንም ነገር አንደርስታንድ ማድረግ ተቻለ ማለት ነው። ኢቭን መስማት የምንችል ሰዎች ይችን ዲቫይስ እዚህ ጋር በመግጠም አእምሮአችንን ከኢንተርኔት ጋር በቀላሉ ኮኔክት ማድረግ እንችላለን። ይሄ ነገር በዓለም ላይ በጣም ብዙ ነገሮችን ይቀይራል። ልክ እንደ ኤለን መስክ ኒውራሊንክ አእምሮ ውስጥ የሚቀበር ምንም አይነት ቺፕ አይኖርም። አርናብ ካፑር ይሄን ነገር በ2018 ከፈጠረ በኋላ የተለያዩ መድረኮች ላይ ተጋብዞ ስለ ቴክኖሎጂው ፕሬዘንት አድርጎ ነበር። ኢቭን ቴድ ቶክ ላይ ቀርቦ ስለዚህ ነገር ንግግር አድርጓል። ዩቲዩብ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ነገር ግን የስንት ሰዎችን ህይወት ይለውጣል ተብሎ ሲጠበቅ የነበረው ይሄ ፈጠራ ምን እንደተፈጠረ ሳይታወቅ አሁን ባለበት ላይ ቆሟል። አርናብ ካፑርን በአሁኑ ጊዜ አንድ አነስተኛ የቴክኖሎጂ ድርጅት እያማከረ ህይወቱን እየገፋ ይገኛል። አእምሮ ውስጥ ይቀበላል ተብሎ የሚጠበቀው የኤለን መስክ የኒውራሊንክ ቺፕ ደግሞ ይፋዊ ፍቃድ ሰጥቶት በቅርቡ ኢምፕሊመንት መደረግ ይጀምራል ተብሎ ይጠበቃል። ስለነዚህ ሁለት ቴክኖሎጂዎች ምን ታስባላችሁ? የትኛው ቴክኖሎጂ ይሻላል? ያኛው እንዲቀርስ የተደረገበት ምክንያቱ ምን ይሆናል ብላችሁ ጠረጥራላችሁ? መልሳችሁ ኮሜንት ላይ ጻፉልኝ። ይመቻችሁ። ፒስ